የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአገዛዙ ጦር መሪ ፊልድ ማርሻል ብርሃኑ ጁላ ጽምዶ ወረራ ፈጸመብን አሉ። ብርሃኑ ጁላ የጽምዶ ወረራ በአማራ ክልል ሰሜን ወሎና ዋግምራን ሳይጨምር 10 ቦታዎች በኦሮሚያ ክልል ደግሞ 17 ቦታዎች ላይ ውጊያ ከፍቶብናል ብሏን በዝርዝር የምናየው ቀዳሚ ጉዳይ ነው። የፋኖ ኃይሎች ደብረ ብርሃንና ጎንደር ከተሞች ዙሪያ በአገዛዙ ጦር ላይ ውጊያ መክፈታቸው ተሰማ። በጎንደር ከተማ ዙሪያ ወደ መተማ መውጫ ዛሬ ውጊያ እየተደረገ ነው ሲሉ የመረጃ ምንጮች ተናግረዋል። በሌላ በኩል በምስራቅ ሸዋ ዞን የኢትዮ ጅቡቲ ዋና መንገድ ላይ በተከፈተው ውጊያ ደግሞ የትራንስፖርት እንቅስቃሴ መቆሙ ተሰምቷል። ዝርዝሩን ትሰሙታላችሁ። ኢራን በኩዌት ጦር ሰፈር ላይ በፈጸመችው የሚሳኤል ጥቃት በርካታ አሜሪካውያን መቁሰላቸው ተሰምቷል። ትራምፕ ደግሞ ከኢራን ጋር የሚደራደሩባቸውን ነጥቦች የበለጠ እንዲጠናከሩ መጠየቃቸው ተሰምቷል። ኢራን በሆርሙዝ ወሽመጥ የሚፈጸም ወታደራዊ ጣልቃ ገብነት እንደማታገስ ደግሞ ድጋሚ አስታውቃለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የአገዛዙ ጦር መሪ ፊልድ ማርሻል ብርሃኑ ጁላ ጽምዶ ወረራ ፈጸመብን አሉ። ብርሃኑ ጁላ የጽምዶ ወረራ በአማራ ክልል ሰሜን ወሎና ዋግምራን ሳይጨምር 10 ቦታዎች በኦሮሚያ ክልል ደግሞ 17 ጊዜ ውጊያ ከፍቶብናል ብሏል። የጽምዶ ኃይል ወረራ ፈጸመብን ሲል የብልጽግና አገዛዝ ሲያስታውቅ ይህ የመጀመሪያው ነው። የአገዛዙ የአማራ ክልል ካድሬዎችን ጨምሮ ወታደራዊ አመራሮች የጽምዶን ጉዳይ እያነሱ ሲናገሩ ማድመጥ የሰነበተ ጉዳይ ቢሆንም የአገዛዙ ጦር ግን በግልጽ ጽምዶ ወረራ ፈጽሞብናል፣ ውጊያም ከፍቶብናል ብሏል። የሰሜን ኃይሎች እየተባበሩብኝ ነው በሚል በጅማና በአዳማ ሲመክር ዓመታትን ያሳለፈው የብልጽግና አገዛዝ አሁን ደግሞ ከሰሜን ኃይሎች ትብብር አልፎም የጽምዶ ኃይሎች ማለት ክሱን ማሰማት የቀጠለ ሲሆን ባለፈው ሳምንት የመከላከያ ውጭ ጉዳይ ዳይሬክተር ጀነራል ተሾመ ገመቹ የጽምዶ ኃይሎችን በስም ጠቅሰው እንደ ሰም እናቀልጣቸዋለን አይተርፉም ብለው ዝተው ነበር። ይህ የጽምዶ ጉዳይ በአገዛዙ ውስጥ ከፍተኛ ውጥረትን ፈጥሯል የተባለ ሲሆን እስካሁን በአደባባይ ተጣምደናል ብሎ የሚናገር ኃይል የሌለ ቢሆንም ጽምዶ ግን የፋኖ ኃይሎችን፣ የትግራይ ኃይሎችን፣ የኦሮሞ ጦር ኃይሎችን እንዲሁም ሌሎች በትጥቅ የሚታገሉ የአፋር የቤኒሻንጉልና የሶማሌ እንዲሁም የጋምቤላ ኃይሎችን ጨምሮ ያካተተ ነው ተብሎ ይነገርለታል። ይህ በግልጽ ያልወጣውና ያልተነገረው ኃይል ነው ብርሃኑ ጁላ በአማራ ክልል አልፎም በኦሮሚያ ክልል ወረራ ፈጸመብን፣ ኪሳራ ረስንበት የሚሉት የአገዛዙ ጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶ ያሏቸው ኃይሎች በአማራ ክልል ሰሜን ወሎና ዋግምራ ዞኖች ተከታታይ ጥቃት ከፈቱብን፣ 1000 ኪሳራ ደርሰንባቸው ወደ ትግራይ ተመልሰዋል ሲሉ ለአገዛዙ ሚዲያ ተናግሯል። ከኦሮሚያ ክልል ጭምር ወደ ትግራይ መመለሳቸውን የሚናገሩት ፊልድ ማርሻሉ ምን ማለታቸው እንደሆነ ልሳቸው የሚገባቸው አይመስልም። ብርሃኑ ጁላ አክለውም የሰሜን ወሎና የዋግምራውን ሳይጨምር በአማራ ክልል 10 ጊዜ በኦሮሚያ ክልል ደግሞ 17 ጊዜ ጥቃት ከፍተውብን አሸንፈናቸዋል ሲሉ ተደምጠዋል። የአገዛዙ ጦር ኤታማዦር ሹም ያሉት የጸጥታ የጋራ ግብረ ኃይላቸውን ለምርጫ ያደረገውን ዝግጁነት ባሳወቁበት ወቅት ሲሆን ብርሃኑ ጁላ አክለውም እኛ የምንዋጋው ሀገር እንዳይወድቅ ነው ሲሉም ተደምጠዋል። ምርጫ ማደናቀፍ አለብን ብለው አቅደው ተሰብስበው እቅድ አውጥተው ኦሪንቴሽን ሰጥተው ወደ ሰሜን ወሎና ወደ ዋግ በመግባት ሊያደናቅፉ ሞክረዋል። ከ1000 በላይ ኪሳራ ከስረው ሳይሳካላቸው ወደ ትግራይ ተመልሰዋል። በኦሮሚያ 17 ቦታዎች እንደዛ ሞክረዋል። በአማራ ከ10 ቦታ በላይ ዋግና ወሎን ሳይጨምር ከ10 ቦታ በላይ ሞክረዋል እና በሙሉ ከሽፈዋል። ይሄ የሆነው አንደኛ ህዝባችን ሰላም ይፈልጋል፣ ልማት ይፈልጋል። ይሄ ቀና ማለት ተስፋ ሰጥቶታል። የብልጽግና አገዛዝ ባለፉት ጥቂት ቀናት ጊዜ ውስጥ በከፍተኛ ወታደራዊ አዛዦች በኩል ስለ ጽምዶ ሲናገር ይህ ለሁለተኛ ጊዜ ቢሆንም ብርሃኑ ጁላ የጠቀሷቸው የሰሜን ወሎና የዋግምራ አካባቢዎች ጨምሮ በራያ ቀጠና ባለፉት በርካታ ቀናት ውጊያዎችም ቀጥለዋል። በእነዚህ ውጊያዎች የአገዛዝ ጦር እየሸሸ ነው፣ የትግራይ ኃይሎችና የፋኖ ኃይሎች ደግሞ ሰፊ ቦታዎችን እየያዙ ነው ሲሉ የአካባቢ መረጃ ምንጮች ለኢትዮኒውስ መናገራቸውን ጠቅሰን መዘገባችን ይታወሳል። ፊልድ ማርሻሉ በአማራ ክልል ከ10 ጊዜ በላይ በኦሮሚያ ክልል ደግሞ ከ17 ጊዜ በላይ የጽምዶ ኃይልን ውጊያ ከፈተብን ቢሉም መቼና የትኛዎቹ አካባቢዎች እንደሆኑ ግን አልጠቀሱም። የአገዛዙ ጦርና አጠቃላይ
ባለስልጣናቱ በአሁኑ ሰዓት የጽምዶ ኃይልን ዋና አጀንዳ አድርገው ለማምጣት እየጣሩ ሲሆን የጦር ኃይሉ ኢታማጆር ሹም ጭምር በኦሮሚያ ክልል ውጊያ የከፈቱብን እነሱ ናቸው ሲል ይህ አነጋጋሪ ጉዳይ ሆኗል። የፋኖ ኃይሎች ደብረ ብርሃንና ጎንደር ከተማ ዙሪያ በአገዛዙ ጦር ላይ ውጊያ መክፈታቸው ተሰማ። በጎንደር ከተማ ዙሪያ ወደ መተማ መውጫ ዛሬ ውጊያ እየተደረገ ነው ሲሉ የመረጃ ምንጮች ተናግረዋል። በሌላ በኩል በምስራቅ ሸዋ ዞን የኢትዮ ጅቡቲ ዋና መንገድ ላይ በተከፈተ ውጊያ ደግሞ የትራንስፖርት እንቅስቃሴ መቆሙ ተሰምቷል። በዛሬው ዕለት ግንቦት 23 2018 ዓ.ም በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን ነው የኢትዮኒውስ የመረጃ ምንጮች የተናገሩት። የፋኖ ኃይሎች በኩላቸው በሸዋ ቀጠና ደብረ ብርሃን ከተማ ዙሪያ በአገዛዙ የኮማንዶ አየር ወለድ ጦር ላይ ውጊያ መክፈታቸውን አስታውቀዋል። ዛሬ ግንቦት 23 2018 ዓ.ም ከንጋት ጀምሮ በተደረገ ውጊያ በርካታ አየር ወለድ ኮማንዶ ጦር አባላት እንዲሁም አድማ ብተናና ሚኒሻ መገደላቸውን ነው የፋኖ ኃይሎች አስታወቁትም። በደብረ ብርሃን ከተማ ዙሪያ ቀይትና ጉንዶ ብረት አካባቢ ውጊያ ሲደረግ በ3 ቀናት ጊዜ ውስጥ ይህ ለሁለተኛ ጊዜ ሲሆን በውጊያው ከደረሰው ሰብአዊ ጉዳት በተጨማሪ በርካታ የአገዛዙ ወታደራዊ ትጥቅ በፋኖ ኃይሎች መያዙን አፋብን አረጋግጧል። በዛሬው ዕለት በተደረገ ውጊያ የቆሰሉ በርካታ የአገዛዙ ጦር አባላት ወደ ደብረ ብርሃን ሆስፒታል ለሕክምና መግባታቸውንም የኢትዮኒውስ የመረጃ ምንጮች ተናግረዋል። ይህ ውጊያ የተከፈተው ከአዲስ አበባ ደብረ ብርሃን ደሰብ የሚወስደው ዋናው መስመር ላይ መሆኑንም ነው የመረጃ ምንጮቻችን የተናገሩት። በተመሳሳይ በዛሬው ዕለት በማዕከላዊ ጎንደር ዞን ጎንደር ከተማ ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በዞኑ ታች አርማጭሆ ወረዳ መሬና አካባቢ ከጠዋት ጀምሮ ውጊያ የቀጠለ ሲሆን ላይ አርማጭሆ ወረዳ ሳንጃ ወንዝ አካባቢ በተመሳይ ከባድ ውጊያ መከፈቱን የመረጃ ምንጮች ለኢትዮኒውስ ተናግረዋል። ውጊያው ይዘግባ እስከተጠናከረበት ጊዜ ድረስ የቀጠለ በመሆኑ የደረሰው ዝርዝር ጉዳት ለማወቅ አልተቻለም። በተመሳሳይ በምስራቅ ደንቢያ ወረዳ የፋኖ ኃይሎች በከፈቱት ድንገተኛ ጥቃት በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ሲደርስባቸው ወታደራዊ ትጥቆቻቸውም ደግሞ ፋኖ ኃይሎች መወሰዱ ተሰምቷል። ድንገተኛ ጥቃት የተከፈተው በምስራቅ ደንቢያ ወረዳ ከሰቀልት ወደ አይናምባ ቀጠና ባለው መንገድ ናርቻቻ የተባለ አካባቢ መሆኑን ነው የመረጃ ምንጮቻቸው የተናገሩት። በጎንደር ከተማ ዙሪያ ወደ መተማ መውጫ ዛሬ ውጊያ እየተደረገ ነው ያሉት የመረጃ ምንጮች በከተማ ዋና መግቢያ ማለትም ከባህር ዳር አዲስ ዘመን ጎንደር እንዲሁም ከሁመራ በአርማጭሆ ጎንደር ከፍተኛ ወታደራዊ ውጥረት ሰፍኗል ሲሉም የመረጃ ምንጮች ጨምሮ ተናግረዋል። በተለይም ከሁመራ ወደ ጎንደር ዋና መንገድ አርማጭሆ ወረዳ ስር የምትገኘው ሮቢት ከተማ ዛሬ ማለዳ በፋኖ ኃይሎች መያዝ በብልጽግና አመራሮች ዘንድ ድንጋጤ ፈጥሯል ብለዋል የመረጃ ምንጮቻችን። በተመሳሳይ የፋኖ ኃይሎች በክልሉ ጎጃም ቀጠና የተለያዩ አካባቢዎች በከፈቱት የደፈጣ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተለይም ትላንትናና ዛሬ በጎጃም ቀጠና ዱርቤቴ፣ ዳንግላ፣ ዚገም፣ እነማይ፣ ሸበል አካባቢ የፋኖ ኃይሎች ባረሷቸው ጥቃቶች በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ተብሏል። ይህ በእንዲህ እንዳለ በክልሉ የተሽከርካሪ እንቅስቃሴ ዛሬም ለሶስተኛ ቀን መቆሙን የተሰማው አፋብን ለሰላማዊ ሰዎች ደህንነት ሲል ለ5 ቀናት ያሳለፈው መመሪያ ተከትሎ ከትልልቅ ከተሞች ውጭ የተሽከርካሪዎች እንቅስቃሴ እንደቆመ ሲሆን በዛሬው ዕለት ግንቦት 23 2018 ዓ.ም ደግሞ የብልጽግና አገዛዝ በትልልቅ ከተሞች የባጃጅና የሞተር ሳይክል እንቅስቃሴ ያስቆሟል ሲሉ ነዋሪዎች ተናግረዋል። ሸዋሮቢትን ጨምሮ በተወሰኑ ከተሞች ደግሞ ከወታደራዊ ተሽከርካሪ ውጭ ማንኛውም የተሽከርካሪ እንቅስቃሴ ተከልክሏል ያሉት ነዋሪዎቹ። ይህ በእንዲህ እንዳለ በምስራቅ ሸዋ ዞን የኢትዮ ጅቡቲ ዋና መንገድ ላይ በተከፈተ ውጊያ የትራንስፖርት እንቅስቃሴ መቆሙ ተሰምቷል። የኦሮሞ ነጻነት ጦር ይፋ እንዳደረገው በክልሉ የተለያዩ አካባቢዎች ከአገዛዝ ጦር ጋር ውጊያ እያደረገ ይገኛል። በውጊያ የአገዛዝ ጦር ላይ ከፍተኛ ጉዳት ደርሷል ያለው የኦሮሞ ነጻነት ጦር በምዕራብ ሸዋ ዞን ጀልጆ ወረዳ ብቻ 62 የአገዛዝ ወታደሮች ተገድለዋል፣ ከ50 በላይ ደግሞ ቆስለዋል ሲል አስታውቋል። ጦሩ በወለጋና አርሲ የተለያዩ ወረዳዎች በቀጠለው ውጊያ አደረስኩት ያለው ጉዳት ይፋ ያደረገ ሲሆን በተለይም በምስራቅ ሸዋ ዞን ቦሰት ወረዳ በተከፈተው ውጊያ የኢትዮ ጅቡቲ ዋና መንገድ የተሽከርካሪዎች እንቅስቃሴ ቆሟል ሲልም በመግለጫው አስታውቋል። ኢራን በኩዌት ጦር ሰፈር ላይ በፈጸመችው የሚሳኤል ጥቃት በርካታ አሜሪካውያን መቁሰላቸው ተሰምቷል። የአሜሪካው ፕሬዚዳንት ትራምፕ ደግሞ ከኢራን ጋር የሚደራደሩባቸውን ነጥቦች የበለጠ እንዲጠናከሩ መጠየቃቸው ተዘግቧል።
አሁንም ቢሆን ኢራን በሆርሙዝ ወሽመጥ የሚፈጸሙ ወታደራዊ ጣልቃ ገብነትን አልታገስም ብላለች። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውን የአሜሪካ መገናኛ ብዙሃን ዘግቧል። ኒውዮርክ ታይምስ እንደዘገበው ትራምፕ የድርድር ነጥቦች የበለጠ እንዲጠናከሩ ይፈልጋሉ። እንደ አዲስ ክለሳ የተደረገበት የድርድር ማዕቀፍም ለኢራን ተልኳል ብሏል። አክሲዮስ ባወጣው ዘገባ ደግሞ ከኢራን የኒውክሌር መርሃ ግብር ጋር እና የዩራኒየም ማበልጸግ ሂደት ጋር የሚያያዙ የድርድሩ ነጥቦች እንዲጠነክሩ ትራምፕ ጠይቀዋል ብሏል። ትራምፕ የስምምነቱ ረቂቅ ከተመለከቱ በኋላ ለውጥ እንዲደረግ መጠየቃቸውን ኒውዮርክ ታይምስ ስለ ጉዳዩ ቅርበት ያላቸው ምንጮች ጠቅሶን የዘገበው ትራምፕ እንዲደረግ የጠየቁት ለውጥ ድርድሩን በምን መንገድ ሊቀይረው እንደሚችል ግን ግልጽ አይደለም ይላል ቢቢሲ በዘገባው። የኢራን የኒውክሌር መርሃ ግብርና ክምችት ትራምፕ ጠንካራ ለውጥ እንዲደረግባቸው ከጠየቋቸው ነጥቦች መካከል እንደሚገኝ አክሲዮስ ምንጮችን ጠቅሶ ዘግቧል። የአሜሪካ መገናኛ ብዙሃን ዘገባዎች እንደሚጠቁሙት እነዚህ ለውጦች ድርድሩ በቀናት ሊራዘም ይችላሉ ብሏል። ትራምፕ ባለፈው አርብ በዋይት ሀውስ አስቸኳይ ስብሰባ ቢያደርጉ የመጨረሻ ውሳኔያቸው ይፋ ሳይሆን ቀርቷል። የስምምነቱ ረቂቅ የትራምፕን ይሁንታ እየጠበቀ እንደነበረ ኤፍፒ ዘግቦ ነበር። የኢራን ባለስልጣናት ረቂቁን ማጽደቃቸውንም አላሳወቁም። ይህም ሆኖ በኢራን ጦር ውስጥ ቁልፍ ቦታ ያለው ካታም አልናቢያ ማዕከላዊ እዝ የሆርሙዝ ወሽመጥን አስተዳደር ለማሰናከል ማንኛውም አይነት ወታደራዊ እንቅስቃሴ ቢካሄድ እርምጃ ወስዳለሁ ሲል አስጠንቅቋል። በሆርሙዝ ወሽመጥ ያለውን ዝውውር ለማወቅ ቢሞክርም የኢራን አብዮታዊ እስላማዊ ዘብ ወታደራዊ እርምጃ መውሰዱ እንደማይቀር አስታውቋል። ሁሉም መርከቦችና የንግድ ጀልባዎች ማለፍ የሚችሉት ከእስላማዊ አብዮታዊ ዘቡ የባህር ኃይል ፍቃድ አግኝተው በተዘረጋላቸው መስመር ብቻ ነው ማለት ማክሏል። ይህን አሰራር መጣስ በአካባቢው ያለውን እንቅስቃሴ ደህንነት የሚያውክ ነው ብሏል። አሜሪካና እስራኤል ኢራን ላይ ጥቃት መክፈታቸውን ተከትሎ ቴህራን በሆርሙዝ ወሽመጥ የምታደርገውን ቁጥጥር አጥብቃለች። አንዳንድ መርከቦች በኦማን ባህር ዳርቻ አቅራቢያ በሚገኘው የሆርሙዝ ወሽመጥ በኩል ለማለፍ መሞከራቸው ያልተረጋገጡ ሪፖርቶች ይጠቁማሉ ይላል ቢቢሲ። በተጨማሪም ከኢራን የተነሳ የሚሳኤል ጥቃት ኩዌት ውስጥ ባለ የአየር ጦር ሰፈር በርካታ አሜሪካውያን እንደተጎዱ ብሉምበርግ ዘግቧል። ይህ የአሜሪካ ኢራን ጦርነት ለማቆም የሚደረጉ ጥረቶችን ይበልጥ ሊያወሳስብ ይችላል የተባለ አዲስ ክስተትም ሆኗል። የኢራን ባሊስቲክ ሚሳኤል ስብርባሪ ባል አሊያ ሳሌም የአየር ጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያንን ቀላል ጉዳት እንዲደርስባቸው አድርጓል። ጥቃቱ 2 MQ-9 ሪፐር የተባሉ ድሮኖች ደግሞ ከባድ ጉዳት እንዳጋጠማቸው ብሉምበርግ ዘግቧል። የጉዳቱ መጠንና የተጎዱ ሰዎች ቁጥር ይህ ዘገባ እስከወጣበት ቅጽበት ድረስ አልታወቀም። ብሉምበርግ እንደገለጸው ጥቃቱ ባለፉት 24 ሰዓታት ውስጥ የተፈጸመ ነው። የአሜሪካ ማዕከላዊ ኮማንድ ሴንቲኮም ቅዳሜ ማለዳ በኢሜይል አስተያየት እንዲሰጥ ለቀረቡ 2 ጥያቄዎች እስካሁን መልስ አልሰጠም ይላል ዘገባው። አሊ አልሳሌም የአየር ጦር ሰፈር ከኩዌት ከተማ ሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያለ ርቀት ላይ የሚገኝ ነው ይላል። የጦር ሰፈሩ በፐርሺያ ገልፍ ውስጥ የአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎቿን ጦር ያስተናግዳል። በዚህ ሳምንት የአሜሪካ ጦር የመከላከል ጥቃት ሲል የጠራውን 2 ዙር ጥቃት በኢራን ላይ ፈጽሟል። ጥቃቱ ባለፈው ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማራዘም የሚካሄዱ ውይይቶችን ሊያበላሽም ይችላል ተብሏል። ሁለቱ ወገኖች ሰፊ የሰላም ውይይት ለማድረግ ፍላጎት ቢያሳዩም የሆርሙዝ ወሽመጥ የቁጥጥር ጉዳይ ጨምሮ የተለያዩ መሰረታዊ ጉዳዮች ግን ልዩነት አላቸው። ኢራን በሰርጡ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 ነዳጅ ማስተላለፊያን ዘርግታለችም ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።